ሰላም ጤና ይስጥልን። አሁን የደረሰን ሰበር መረጃ አለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አርብ ዕለት ለፎክስ ኒውስ በሰጡት ቃለ ምልልስ ከኢራን ጋር እየተካሄደ ስላለው ጦርነትና በቀጠናው ስላለው አጠቃላይ ሁኔታ ሰፋ ያለ ማብራሪያ ሰጥተዋል። ሮይተርስ እንደዘገበው ፕሬዝዳንቱ በጦርነቱ ቀጣይ ዕጣ ፈንታ በኢራን መሪዎችና በባህረ ሰላጤው አጋሮቻቸው ዙሪያ ትኩረት የሚስቡ አስተያየቶችን አንጸባርቀዋል። ጦርነቱ መቼ ሊያበቃ እንደሚችልና እሳቸውስ ይህንን እንዴት እንደሚያውቁ ለቀረበላቸው ጥያቄ ምላሽ ሲሰጡም መቼ እንደሚያበቃ የማውቀው በውስጤ ሲሰማኝ ነው ብለዋል። በአጥንቶቼ ውስጥ ዘልቆ ይሰማኛል በማለት ተናግረዋል። እስካሁን በአደባባይ ስላልታዩት አዲሱ የኢራን ጠቅላይ መሪ ሙጅታባ ካሚኔ ሁኔታም ሲያብራሩ ጉዳት የደረሰባቸው ይመስለኛል፣ ነገር ግን ምናልባትም በሆነ መልኩ በሕይወት ሳይኖሩ አይቀሩም የሚል ግምታቸውን አስቀምጠዋል። የሆርሙዝ የባህር በር ደህንነትን በተመለከተ አሜሪካ አስፈላጊ ሆኖ ከተገኘ የነዳጅ ጫኝ መርከቦችን አጅባ እንደምታሳልፍ የገለጹት ትራምፕ ነገሮች ሁሉ በጥሩ ሁኔታ እንደሚሄዱ ተስፋ እናደርጋለን፣ ወደፊት ምን እንደሚፈጠር አብረን የምናይ ይሆናል ብለዋል። በቀጣዩ ሳምንት በኢራን ላይ እጅግ ከባድ ጥቃት እንደሚሰነዝሩ አስጠነቀቁም። እስካሁን ያደረስንባቸው ጉዳት እጅግ የከፋ በመሆኑ ሀገሪቱን መልሰው ለመገንባት ዓመታት ይፈጅባቸዋል ሲሉም የጥቃታቸውን አውዳሚነት ገልጸዋል። የባህረ ሰላጤው ሀገራት አጋሮቻቸውን አስመልክተው ሲናገሩም መካከላቸው እጅግ አስደናቂ የሆነ አንድነት መኖሩንና ዛሬም ከአብዛኞቹ መሪዎች ጋር በስልክ መነጋገራቸውን አረጋግጠዋል። አክለውም እነዚህ አጋሮቻቸው ራሳቸውን ከጥቃት በመጠበቅ ረገድ በጣም ጥሩ ስራ እየሰሩ ነው በማለት አድንቀዋል።